በቆንጨራ ቁርጥር አርጋት ሻንጣ ውስጥ ታቃላሉ። ሰው ሲሞት እኔንም ትናንትና የሰማው ሰው ሲሞት ቁመቱ ረዝማላሉ ሻንጣ ውስጥ አልገባ። ሰውየው ደግሞ ምን እንደቀመሰ አናውቅም። አልፋታ ብሏታል። አስቸኳይ የተባለ መግለጫ ወጥቷል። ይህንን ቪዲዮ ተመልከቱትና መጨረሻ ላይ መግለጫውን የማጋራችሁ ይሆናል። ኢየሱስ ብቻው አዳኝ ነው። እዚህ ቲክቶክ ላይ የምናውቃት ዩቲናስ ኢትዮጵያን ወክላ በአይኮኒክ ኮንተንት ክሬተር ኦፍ ዘ ይር ላይ እጩ ሆና ይችላል። ይሄ ድራማ ሰሪ ናት እሷ። ሌላ ቦታ ተወዳደርና ሜቢ የምራችሁ ሊሆን ይችላል። ሜቢ ልክ ናችሁ። ራሴ በሰው ሀገር እጅግ በሚዘገንን ሁኔታ ተቆራርጣ ህይወቷን ያጣችው ሴት እጅግ የሚያሳዝን ነገር ተሰምቷል ማለት ነው። ቤተሰቦች እንዴት አደራችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደተለመደው እጅግ አነጋጋሪ በሆኑ ጉዳዮች ተመልሰናል ማለት ነው። አብረን እናያለን፣ ሀሳብ አስተያየቶቻችንን እንሰጣለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ጉዳዩን አይተን እንመለሳለን። ይመቻችሁ። አስቸኳይ የተባለ መግለጫ ወጥቷል። ይህንን ቪዲዮ ተመልከቱትና መጨረሻ ላይ መግለጫውን የማጋራችሁ ይሆናል። በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። በጌታ በኢየሱስ ስም ስራውን አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም ሁሉም አዋቂ ነኝ ብሎ የተነሳበት ዘመን ይደርሳል። በጌታ በኢየሱስ ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ጌታ ብቻው ይመለካል። ይህ ግለሰብ በዚህ አጸያፊ ተግባሩ የትኛውንም ሃይማኖትም ሆነ የትኛውንም ብሔር አይገልጽም። የሰራው አጸያፊ ተግባር ራሱን ብቻ ነው የሚገልጸው። ታዲያ አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ግለሰብ ባለበት እንዲጠየቅ የሰራው ደግሞ አጸያፊ ተግባር በርካታ ምዕመናን ማለት ነው እጅግ ያስቆጣና ያሳዘነ ጉዳይ ሆኗል። ስለዚህ አሁን ላይ ባለበት እንዲያዝና ለሕግ እንዲቀርብ ጥሪ መቅረዋል። እኛ ኢትዮጵያውያን እንደሚታወቀው የተለያዩ እምነቶች አሉን። ነገር ግን ሁላችንም ተከባብረን ተዋደን የምንኖር ህዝቦች ነን። እንደዚህ አይነት ግን የሌላውን እምነት እንደዚህ የሚያንቋሽ ሰው ሲገኝ በአስቸኳይ ለህግ እንዲቀር ማለት ነው ሁላችንም ልንረባረብ ይገባል። በፍጹም ይህ ተግባር እጅግ አስነዋሪ ተግባር ነው። ሊደገፍ የማይገባ ተግባር ነው። ልንከባበር፣ ልንዋደድ፣ አንዳችን የአንዳችን እምነት ልንጠብቅና ልናከብር ይገባል። እስከዛሬ የሚኖር ነው በእንደዚህ ነው። የራሱ እምነት የሚያከብር ሰው በእርግጥ የሌላውን እምነት እንደዚህ አያንቋሽም። ስለዚህ ግለሰብ ባለበት ተይዞ የትኛውን ቀደም ብዬ እንደገለጹት የትኛውንም እምነትም ሆነ የትኛውን ብሔር የሚወክል ሰው አይደለም፣ ራሱን የሚወክል ሰው ነው። ቶሎ እንዲያዝም ጥሪ ቀርቧል። መልካም ቀን። እኔ ማሜ ልክ ነው ባይ ነኝ። በዚህ ጉዳይ በዲቦራ ጉዳይ ማሜ ልክ ነው። ይህ ነው። አንዳንድ ሰው ድሮስ ትንሽ ገንዘብ ይጠራል እንዴ 100 ሺህ ያለ ማለቱም እግዚአብሔር ይስጠው። አንዳንድ ሰው ገንዘብ ይጠራል፣ ዝም ብሎ ይጠራል። ሀብታም ለመባል አይደል? ሀብታም አይደል የሚባለው? ትንሽ ገንዘብ ቢጠራ ማን ይሰማዋል? ስለዚህ ጎበዝ አድርጋችሁ። ልጅቷ 10 ጊዜ ተናግራለች አልፈልግም ብላ። እኔ ምን ይፈጠር እንዴ? ሚሊዮን ጊዜ ተናገረች ዲቦራ። ምን ማድረግ ትችላለች? የምናየው ነው ሶሻል ሚዲያ ላይ ሁልጊዜ መጣ እኔ በቃ ተፋታኝ ጦኝ ነው። ሰውየው ደግሞ ምን እንደቀመሰ አናውቅም። አልፋታ ብሏታል። ልጅቷ በቃ ቃል በቃል ተናገረች። እኔ ሰውዬ በፍጹም ትላለች። በየጊዜው እየመጣ አልፋታሽም ይላል። ይሄ ነው እኔ የማውቀው። እና ዲቦ በቃ እምቢ ተወኝ። ስንት ዘመን ሰማን። ኦልሞስት አመት አላለፈውም ተወኝ ስትለው። እዚህ ቲክቶክ ላይ የምናውቃት ዩቲናስ ኢትዮጵያን ወክላ በአይኮኒክ ኮንተንት ክሬተር ኦፍ ዘ ይር ላይ እጩ ሆና እየተመረጠች ትገኛለች። ዩቲናስን ሁላችሁም ታውቋታላችሁ። በምስራቅ አፍሪካ በዲጂታል ፕላትፎርሙ ላይ እንደዚሁም ደግሞ በኦንላይን ላይ ከፍተኛ እየተባለ ክሬቲቭ የሆኑ ስራዎችን የሚሰሩ ሰዎችን የሚሸልመው አይኮኒክ ኮንተንት ክሬተር ኦፍ ዘ ይር አዋርድ ላይ እጩ የሆነ ሲሆን ይህንንም ውድድር ታዲያ በሰፊ ልዩነት እየመራች ትገኛለች። እኛም ኢትዮጵያውያን ታዲያ ዩቲናስን ገብተን መምረጣችንን እንዳንዘነጋ። ዩቲን ለመምረጥ ታዲያ በዩቲናስ የቲክቶክ አካውንት ባዮ ላይ ሄዳችሁ በምታገኙት ሊንክ በኩል በቀጥታ ከገባችሁ በኋላ የዩቲናስን ፎቶና ስም እንደምትመለከቱት ስታገኙ እሱን ቮት የሚለውን ነክታችሁ ሳይን ኢን ቱ ቮት ትሉታላችሁ። በዚህም ወቅት ታዲያ ስልክ ቁጥር ሳይሆን የሚጠይቃችሁ ኢሜል ነው። ኢሜላችሁን አስገብታችሁ ታዲያ ቮት ማድረጋችሁን እንዳትዘነጉ። ኢሜል የሌላችሁ ስልክ ቁጥር ብቻ ያላችሁ ደግሞ እኔን ባዮ ላይ ባለው በዚህ ሊንክ በኩል ገብታችሁ በቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ዘርፍ ስልክ ቁጥራችሁን ብቻ አስገብታችሁ ምንም አይነት የቲክቶክ አካውንትም ሌላ ነገር አይፈልግም፣ ስልክ ቁጥር ያላችሁ ብቻ መምረጥ ትችላላችሁ። ነክታችሁ ስገቡ የኔን ፎቶና ስም ታገኛላችሁ። እሱንም ታዲያ በመምረጥ እንቀጥላለን ማለት ነው። ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አደርጋለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው
ምንድነው ያለው? እኛ ድራማ የሚሰራ ሰው አንፈልግም፣ የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲ ተራ ደርሶ ነው እንጂ በአምናም በካቻምናም የበላው የዓመቱን ምርጥ ድራማ ሰሪ ነው። ግን ያኔ ችግር የለውም። ግን ምንድነው ሜቢ እኮ የምራችሁ እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁ ሊሆን ይችላል። ሜቢ ልክ ናችሁ። ራሴን ለውጭ አስተምሪ ምናምን ወደ ፊልሙ ተቀላቀይ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደ ነቃ ነው ያደርጋችሁኝ። እጅግ በጣም ነው የማመሰግነው። እና ቲናስን ብላችሁ ለእኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም እስከዛሬው እጅግ በጣም ከመጠን በላይ ነው እና እጅግ በጣም ነው የማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ። በጣም ነው የማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ። እጅግ በጣም ነው የማመሰግነው። እና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው የማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን እያደረጋችሁት ያላችሁት ነገር ዘለፋው፣ ስድብ ምናምን አባቴም አይ ዶንት ዲዘርቭ ዲስ ያው ደግሞ የምትወዱት ሰው እያደረገ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። ብዙዎቻችን ስንዘረጥ ድራማ ነው የምችለው ምናምን እያልን ስንሳድድ ለአፍሪካ ነው ለየት ነው ለእሱ እጩ ሆናለች ተብሏል። እንግዲህ እዚህ ጋር ሁላችንም ተባብረን አንድ ሆነን እንድታሸንፍ ብናረጋት ደስ ይለኛል። ማለት በነገራችን ላይ አንዱን ለማስበለጥ ስንል ሌላውን ለማዋረድ ለመዘርጠጥ ምናምን መሞከር በጣም ያስጠላል። እንዴ ሜሲና ሮናልዶን አረጋችኋቸው እኮ የነዚህኛውን ፉክክር እንዴ ተው እንጂ። ይሄን ያክል ዓመት እሷ ስታዝናና ኖራለች። በቃ አንዳንዱ እኮ ብልጭ ብሎ በአንድ ዓመት ውስጥ ሽልማት ይወስዳል። እሷ ይሄን ያክል ዓመት በቃ ደምቃ ኖራ አንዴ ብታሸንፍ ምን አለበት? ትናንትና የሆነ ብቅ ያለን ሰው ለማስበለጥ ይሄን ያክል ጥረት ባታደርጉ ጥሩ ነው። አንዴ ብታሸንፍ እኔ ደስ ይለኛል ብዬ ነው ማስበው ማለት ነው። ቤተሰቦች እናንተም ሀሳባችሁን አስቀምጡልኝ። ወደ ቀጣይ ጉዳይ ምንድን ነው ግን የገደሏት? እሺ ወሬውን ከጠየቀኝ ጋር ከሰማኝማ ማለት ነው እሷ ሊገዳይዋና እሷ ጓደኛሞች ናቸው። የ11 ዓመት ጓደኛሞች 11 ዓመት ከዛ በኋላ 11 ዓመት ጓደኛሞች ናቸው። እቺ ወርቅ አሉ የሰማሁትን ነው ነገር ወርቅ አላት $3000 አላት። ከዛ አገሯ ልትገባ የቀራት ቀን ትንሽ ጥቂት ቀን የቀራት ማለት ነው። የሆነ ቪዲዮ አይቻሉ ግን 3 ነው 4 ነው እየጠጡ ከሌላ ዜጋ ጋር ምናምን ነው። እሱን አላየሁኝም። የ11 ዓመት ጓደኛሞች ናት። ከዛ ወርቅና ብር አላቸው። ብር አላት $3000 ማለት ነው። ያቺ $3000 አለች፣ ወርቅ አላት። የ11 ዓመት ጓደኛሞች ናቸው። ሊጠጡ አብረው ተገናኝተው ነበር የዛን ቀን ማለት ነው። ከዛ ለብናን ነው የሚሉት ሲያወሩ ሰምቼ ነው። ብቻ ለብናን አዎ የአበሻዋ ፍቅረኛ አሉ። ለምናናዊ ነው ተረዳይ። ልብናን ማለት ሀገር ነው። ልብናን ማለት ሀገር ነው። አዎ የልብናናዊ ነው ሰውዬው ማለት። ከዛ በኋላ ከእሱ ጋር ተጣበሰ። ከሰውየው ጋር አብራ ፍቅረኛሞች ናቸው። አንድ ሌላ ሶስተኛ ጓደኛ አለቻት። ከዛ ያንን ገንዘብ ለመውሰድ አሉ እቁብ ነው ምናምን ብቻ ከእሷ ለመውሰድ ነው። በደንብ አልሰማሁም። ነገ በደንብ ይጣራል ብላለች ዜድ። ከዚ ያንን እንትን ይሏታል ማለት ነው። ኧረ ብዙ ጊፍት አትስጡት ውዶቼ፣ በእኔ ቤት በቤቱ ስጡት ማለት ባለቤቷ ሳይሰጡ ለአንተ አይስጡ ብዬ ነው። ከዛ ይሆናል ማለት ነው። አንቺ እኮ ሰው እኮ ወርቅ ለብሶ ሲሞት ብታይ እኔም ወርቅ ለብሼ ልሙት የምትይ ሰው እኮ ነሽ። ቀጥይ እሺ። ከዛ አታቋርጠኝ። ከዛ እንዳታወሩታል። ከዛ ልጅቱን ሰውየው ትገላታለች ማለት ነው። እቺ አበሻዋ ግል ታረጋትና አንቃዩን አላቁጭ ግድ በቆንጨራ ቁርጥ አርጋት ሻንጣ ውስጥ ታቃላሉ። ሰው ሲሞት እኔ ትናንትና የሰማው ሰው ሲሞት ቁመቱ ረዝማላሉ። ሻንጣ ውስጥ አልገባ ስትላት ቁርጥ አርጋ ሻንጣ ውስጥ አስገባታለች። ከዛ ይሄ ነብናናዊው የት ይሄዳል? ታክሲ ይዝና ለባለ ታክሲ ይሰጥና ሁለት አይነት ወሬ ነው ያሉ። ባሏም ነው ይላሉ፣ ፍቅረኛዋም ነው ይላሉ፣ ላበሻዋ ሹፌርም ነው ይላሉ። ዝሮ ቆራርጠ በሻንጣ አርገዋታል። በሻንጣ በላስቲክ አርገው ማለት ነው። በቆሻሻ ላስቲክ ቁርጥር አርገው ሻንጣ ውስጥ ጭምር ያደርጓታል። ከዛ ተሸክመው የት ይወስዷታል? ቆሻሻ ተራያ እንትኑ ማለት ነው። ታክሲ ለካ ቤሩት አሉ። በየቦታው ካሜራ አለ። ከዛ መጨረሻ ላይ ወጣው ማለት ነው። ሰውየው ሲያዝ ነው መጨረሻ ላይ ጠቁሞ ከየት ጣልካትማ ምንድን ነው ምን አግኝተ ነው ሲባለው ምንድነው የዚች አበሻዋን ቤት የጠቆሙ። ከዛ እነዚህ ሁለቱ አበሾች ወጥተዋል በቪዲዮ ሪካርድ ተደርጎ። ከዛ በቃ እንደተጨነቁ መስለው ማለት ነው። 4 ናቸው ሴቶቹ፣ አዝነው 4 ናቸው አራት ናቸው ሴቶቹ። ሁለተኛው እንዲ ጀርባቸውን ሰጥተዋል። እነሱ አልገደሏትም። ሁለቱ ግን ተባብረው የገደሏትኝ ያስታውቃል። ራሱ ታገላቸው ይመስለኛል። እግሩ አንዷ ታነቅሳለች እንዳለቀሰ እያስመሰለኝ ማለት ነው። የት ናት? በእንትነኛ ነው የሚያወሩትኝ። ሀዲያ ነው የሚባለው ነው አይደለም? ሀዲያ ናቸው
አዎ በዛ በደቡብ ቋንቋ ነው የሚያወሩት። ከዛ ጮክ ብሎ እያወሩ በመሀል ደግሞ አማርኛ ትንሽ ቀልቀል ያደርጋሉ ማለት ነው። እንዳለቀሰ እንዲህ ትቁነጠነጣለች ምናምን ነገር ገባ። ጠፋችብኝ ጓደኛ የት ሄዳ ነው ብላ ማለት ነው የምታብደው። ሰዎቹ አልጠረጠሩም ማለት ነው። አልጠረጠሩም ሰዎቹ። በቃ ሌላ ዜጋ የገደላት ነው የመሰላቸው። ከዛ በካሜራ ይታያል ሰውየው ከሻንጣውን ቆሻሻው ሲጥል ተገኘ ማለት ነው። ከዚያ ቆሻሻ ክፍት ያደርገው ያዩታል፣ ተቆራርጣ። ከዛ በምኗ አወቀ አትልም፣ በምኗ ፊቷ ታወቀ። ፊቷ እኮ ጠቁሯል እኮ ጆከር። ነዋሪው አለ አይደለ? ለሰውየው ስደውልለት ፖሊስ እልክልሻለሁ አለ፣ ግን የለም አለች እዚህ ሀገር። በቃ ቤሩት ላይ ያሉ ጆከር ምንም እንትን የለም፣ ፖሊስ የለ፣ ህግ የላቸው። በቃ ሰው ዝም ብሎ ነው። ባለፈውም እንደዚህ አንዷን ቆራርጦ ጣሏት አሉ። አንደኛዋን ገለዋት። ው እንትን ውስጥ ናት ያለችዋል፣ ፍሪጅ ውስጥ እስክትገኝ ድረስ ቤተሰቦቿ። በቃ ሰው ዝም ብሎ ነው የሚገዳደሉ ታውቃለህ። እዛ ጆከር ህግ የለም አሉ። ህግ የሚባል አልፈጠረም አሉ። ምንድን ነው ይሄ ቤሩት የሚባል ሀገር ህጉ ነገር እንዴት ነው? እኔ ግራዊ እየገባኝ ነው። በነገራችን ላይ ራሳችሁን ጠብቁ ነው ልል የምችለው። ዜድም ተደብድባለች እኮ እየተባለ ነው። ሰምታችኋል አይደል? ዜድም ተደብድባለች በጣም። እኔ ራሳችሁን ጠብቁ ነው የምለው። ለማንኛውም ይሄን ይመስላል የዛሬው። ይመቻችሁ ቤተሰቦች፣ ሰላማችሁ ይብዛልኝ።